እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። አንድ ኃጢአት የማያውቀው ወንድ ልጅ 33 ዓመት ከ6 ወር ኖሮ እኛን ዋጀን። የምንፈልገውን ሳይሆን የሚያስፈልገን ይሰጠናል። ከሚያስፈልገን አይጎልብንም። መንፈስ ቅዱስ የተሰጠን ኃጢአትን ድል እንድናደርግ ብቻ አይደለም። በዚህ በኩንትራት ዘመናችን ኢየሱስን እንድንመስል መንፈስ ቅዱስ ክርስቶስን እንዲገልጥልን ወደሱ እንዲያስጠጋን ለጆሮ የተመሰከረንን ከልብ ጆሮ ተቀብሎ ከተቋርጦ የነበረውን ሲግናል እንደገና ቀጥሎ ኢየሱስ ክርስቶስ ለኃጢአት ሞቶልሃል፣ በክርስቶስ ብታምን የዘላለም ሕይወት ታገኛለህ ሲለው የሙት መንፈሳችን ተንቀሳቀሰ፣ ሕይወት አገኘ። ከክፋት መናፍስት መጠበቅን፣ የኃጢአት ስርየት ማግኘትን፣ በቀጥታ ወደ አብ ዘንድ መቅረብን ሰጠን። ሁለተኛ ጴጥሮስ ምዕራፍ 1 ከ10 እስከ 11 ያለውን እናነባለን። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና። እንግዲህ ወደ ዘላለም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል። በብሉይ ኪዳን ዘመን የተተነበየለት በወንጌላት መጽሐፍት የተሰበከ በመልእክታት አስተምሮ ደግሞ የተብራራ በራእይ መጽሐፍ በዳግም ምጽአቱ የምንጠብቀው ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለሙም ያው ነው። አሜን። የዕብራውያን ጸሐፊ እንዲህ ይላል፣ የጌታን እና የሙሴን አገልግሎት በንጽጽር እያየ ሙሴ ያለ ለአይሁድ ሕዝብ ነቢይ፣ ሕግ ሰጪ፣ ፈራጅ፣ አማላጅ፣ ተአምር ሰሪ፣ የፖለቲካ መስራች እንደነበረ ይነግረንና ይህንን አገልግሎት የፈጸመው ግን ይላል በአንድ ወገን ሰው ብቻ በሆነው እርሱነቱ ብቻ እንደነበረ ይነግረናል። ሰው ብቻ። በአንጻሩ የኢየሱስን አገልግሎት ሲገልጽልን ሁለት የተጣሉ ወገኖችን ለማስታረቅ የሁለቱም እኩል ዝምድና መኖር ግድ ሆነ ይለናል። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በአንድ አካል ሁለት ባህሪ ያሉት አንድ ክርስቶስ አዳኝ፣ አስታራቂ፣ መካከለኛ፣ አማላጅ ሆኖ መጣ ይለናል። በእነዚህ ማዕረጎቹ ሰውን ለማዳን ለሰውና ለዓለም የሚያስፈልገን እግዚአብሔርን የሚገልጥልን ነቢይ፣ ከእግዚአብሔር ጋር ያስታረቀን እነሆ ሊቀ ካህናት፣ በእግዚአብሔር ስም የሚገዛን ንጉሥ ሆኖ መጣ። ታዲያ ደቀ መዛሙርቱን ሲያሰለጥን በነቢይነት ማዕረጉ ተጠቀመ። ለኃጢአት ዋጋ ራሱን ለአባቱ ቁጣ ለፍርድ ሲሰጥ ሊቀ ካህንነቱን በእግዚአብሔር ስም ደግሞ የሚገዛንና የሚጠብቀን ንጉሳችን ነው። ክብር ለእግዚአብሔር ይሁን። ንግስናውን ስናስብ አይሁድ በቀራንዮ መስቀል ላይ ሲሰቅሉት የክሱ መነሻ የአይሁድ ንጉሥ ነኝ ብሏል ነው። ጲላጦስም ይህንን አይቶ ከአናቱ ከመስቀሉ አናት ላይ ኢየሱስ የአይሁድ ንጉሥ ብሎ ጻፈበት። ሁለት እንደገና ምን አሉ ከሳሾች? እሱ እንዳለ ነው እንጂ እኮ አይደለም አሉት። የጻፍኩትን ጽፌአለሁኝ አላቸው። ሳያውቁት ግን ትንቢት ተናገሩ። እግዚአብሔር ለአብርሃምና ለዘሩ የገባለትን ተስፋ ፈጽሟል። ኢየሱስ መጥቶ አሕዛብን ጠርቶ በፊቱ አቁሞናል። የእግዚአብሔር ስም ብሩክ ይሁን።
አዎ ቀሪው ለዳዊት የተገባለትን ተስፋ በጉጉት እየጠበቅን ነው። መዝሙር 89:35 እንዲህ ይላል፣ ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ፣ ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራልና። ይመጣል ኢየሱስ በቀራንዮ መስቀል ላይ የተሰቀለው ኢየሱስ በክብር ይመጣል። በኢየሩሳሌም ሆኖ ሺህ ዓመት ይገዛል። እኔና እናንተ ደግሞ ከሱ ጋር እንነግሳለን። አሕዛብ በሚሞት ስጋ በሚበሰብስ ስጋ ሆነ፣ እኛ ደግሞ በማይሞት ስጋ በማይበሰብስ ስጋ ሆነን በኢየሩሳሌም ከክርስቶስ ጋር እንነግሳለን። ድንቅ ነው፣ ድንቅ ነው። የኢየሱስ ክርስቶስ ጸጋ ይህን አድርጓል። ኢየሱስ ክርስቶስ ዘላለማዊ የሆነው የእግዚአብሔር ቃል በስጋ የመጣ የእግዚአብሔር የመጨረሻ አስተርእዮ ነው። የመጨረሻ መገለጥ ነው። በስጋ የመጣ መገለጥ የእግዚአብሔር የመጨረሻው መገለጥ። በስጋ ከተገለጠ በኋላ ግን ቃል አልተባለም። ስለዚህ ኢየሱስ ክርስቶስ ለክርስትና ሕይወታችን ምንድነው? ማዕከል ነው። መዳን በሌላ በማንም የለም። እንድበት ዘት የተሰጠን ከሰማይ በታች ሌላ የለም። ባለፈበት መንገድ እንድናልፍ ነው ያደረገን። ስለዚህ ለወንጌል ተልኮ መሰረት የሆነውን ኢየሱስን እናመልካለን። ወገኖቼ በብሉይ ኪዳንም ይሁን በአዲስ ኪዳን የእግዚአብሔር የኪዳኑ መሰረት አንድና አንድ ነው። በእግዚአብሔር በኩል ጸጋው ነው። ከሰው የሚጠበቀው ቃሉን አምኖ መታዘዝ ነው። እነሆ ቃሉን ለመታዘዝ እግዚአብሔር ደግሞ ይርዳን። ልጁ በተአምር ወደ ዓለም ሲመጣ አባቱ እግዚአብሔር ስጋን አዘጋጀለትና እንዲህ አለው፣ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ነፃ ፈቃዱን ለአባቱ ገለጠ። እኛን ለማዳን ልጁ ሰው ሆኖ በሰዎች መካከል እንዳንድ ሰው ኖረ። የዓለም ሕዝብ በሙሉ ኃጢአተኛ ነው። ሰይጣን ግብሩን አውርሶታልና ኃጢአተኛ። አንድ ወንድ ልጅ ከሰማይ የሆነ አዳም ኋለኛው አዳም በተአምር ወደ ዓለም ገባና አንድ ኃጢአት የማያውቀው ወንድ ልጅ 33 ዓመት ከ6 ወር ኖሮ እኛን ዋጀን። ታዲያ እንደ ሌሎቹ ሰዎች ሁሉን ከመላእክት ያነሰ ነበረ፣ በጥቂት ከመላእክት ያነሰ። ዕብራውያን 2:9 ይነግረናል። ከአይሁድ ነገድ የተገኘ በስጋና በደም የተካፈለ ዕብራውያን 2:14-15 በተቀበለው መከራ ለአገልግሎቱ ፍጹም የሆነና መታዘዝን የተማረ ዕብራውያን 2:10 ዕብራውያን 5 የሞትን መከራ የቀመሰ እንዲህ ሆኖ እየኖረ ግን ኃጢአት ያልሰራ አንድ ወንድ ልጅ በዓለም መጣ ተገኘ። ዕብራውያን 4:15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ሊራራልን የማይችል ሊቀ ካህናት የለንም። ለምን? ይገባዋላ። ምን አስታራቂ ነዋ። ለምን? እሱ ፍጹም ሰው ፍጹም አምላክ በአንድ አካሉ ሁለት ባህሪ ያለው ክርስቶስ ነዋ። ይገባዋል። ስለዚህ ወገኖቼ የአዲስ ኪዳን ጸሐፊዎች ስለ ክርስቶስ መስዋዕታዊ ሞት ሲናገሩ እንዲህ አሉን፣ ክርስቶስ ፋሲካችን ሆነ ይሉናል። አሜን። ኃጢአትን አስተሰረልን፣ ኃጢአት ሆነ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ተባለ። የሕግ እርግማን እንደሆነልን ገላትያ 3:13 የእግዚአብሔርን ቁጣ እንዳስተሰረየልን ሮሜ 3:25 ከእግዚአብሔር ጋር እንዳስታረቀን ሮሜ 5:10-11 ከሁሉም የባርነት እርግማን እንደዋጀን ከሰይጣን ስልጣን ስር እንዳዳንን። ስለዚህ ኢየሱስ ክርስቶስ በእግዚአብሔርነቱ እግዚአብሔርን በሰውነቱ ሰውን በመወከል የማስታረቅ አገልግሎቱን ሲፈጽም ትእዛዙ ወይም መዋጁ ምንም ለዓለም ቢሆንም ለተቀበሉት በስሙ ለሚያምኑት ግን ምን አመጣ? ሰላምን
ፈውስን፣ ነፃነትን፣ ደህንነትን፣ ከክፋት መናፍስት መጠበቅን፣ የኃጢአት ስርየት ማግኘትን፣ በቀጥታ ወደ አብ ዘንድ መቅረብን ሰጠን። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ በሰማይ ያገለግለናል። አዎ ኢየሱስ ክርስቶስ ለሰው ልጆች የእግዚአብሔር መገለጥ ነው። ምክንያቱም መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም። በአባቱ ዙፋን የተቀመጠው እሱ ተረከው። ዮሐንስ 1:18። ስለዚህ ኢየሱስ ክርስቶስ ለሰው ምንድን ነው? የእግዚአብሔር መገለጥ፣ አዳኝ፣ መካከለኛ፣ አስታራቂ። አሜን። ኢየሱስ ክርስቶስ ለእግዚአብሔር ምንድን ነው? ፍጹም ሰው ሆኖ የኛ ምንድን ምትክ የኛ ምትክ። ስለ ክርስቶስ ስናስብ ኢየሱስ ክርስቶስ ወደ ምድር ሲመጣ ራሱን ባዶ አድርጎ መጣ ይላል የእግዚአብሔር ቃል ፊልጵስዩስ 2:5 ላይ። ራሱን ባዶ አደረገ ማለት ህላዌውን ተወ ማለት ግን አይደለም። ህላዌውን ባህሪውን ተወ ማለት ሳይሆን ራሱን ባዶ አደረገ ማለት ለጊዜው ሰማያዊ ክብሩን ትቶ ወደዚህ ዓለም መጣ ማለት ነው። ይህ ማለት ለጊዜው ከብርሃን ዙፋኑ ወርዶ በቀራንዮ መስቀል ላይ በእንጨት ላይ ተሰቀለ ማለት ነው። ለጊዜው የብርሃን አክሊሉን ትቶ የእሾህ አክሊል ደፋ ማለት ነው እንጂ ህላዌውን ተወ ማለት አይደለም። አሜን። ስለዚህ ወገኖች ኢየሱስ ክርስቶስ በምድር በሥጋ ወራቱ የመጣበትን ተልእኮ ያለ መንፈስ ቅዱስ የፈጸመበት አንዳች ጊዜ አልነበረም። ዛሬ በወፍ በረርም ቢሆን ስለ እግዚአብሔር መንፈስ ቅዱስ ልነግራችሁ በልቤ ያስቀመጠውን ነው። የሐዋርያት ሥራ 10:38 እንዲህ ይላል፣ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከሱ ጋር ነበርና። ኢየሱስ ክርስቶስ በመንፈስ ተጸነሰ። 33 ዓመት ከ6 ወር ሲሆን መንፈስ ቅዱስ ከሱ ጋር ነበረ። የሰራው ስራ ሁሉ ያለ መንፈስ ቅዱስ አልነበረም። ስለዚህ ወገኖች ኢየሱስ የምድር ተልእኮውን ፈጽሞ ከመሄዱ በፊት ለደቀ መዛሙርቱ እንዲህ አላቸው። ቁጥር 18 ዮሐንስ 14 ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ኢየሱስ መጥቷል አይደል? አዎ ኢየሱስ ወደኛ መጥቷል። በዚህ ክፍል ጌታ ለደቀ መዛሙርቱ ዛሬም ለኛ እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ይላል ዓለም የማያየውና የማያውቀው ሊቀበለው አይቻለውም፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ድፍረት አይሁንብኝ የእግዚአብሔር ሕዝብ፣ በኢየሱስ ደም የተዋጃችሁ ሕዝብ ሆይ እጎናችሁ ያለውን መንፈስ ቅዱስን ታውቀዋለህ በሉት። አዎ መንፈስ ቅዱስ ልናውቀው ይገባል። አሁን ወጣ ገባ ነው፣ ችግሮች አሉ፣ አልፎም ደግሞ ሌላም ብዙ ነገሮች አሉ። ይህ ሁሉ ለምን ሆነ ብትሉኝ እግዚአብሔርን አላወቅነውም። እግዚአብሔር መንፈስ ቅዱስን እንደ እግዚአብሔርነቱ እነሆ ተገቢ ስፍራ አልሰጠነውም። ለዚህ ነው ችግሮች የሚመጡት። ልንገራችሁ፣ ዮሐንስ የመንፈስ ቅዱስንና የክርስቶስን አገልግሎት አንድነት በተለይ ክርስቶስ ከደቀ መዛሙርቱ ባደረገው የመሰነባበቻ ንግግር ሲናገር ዮሐንስ እንዲህ ብሎ ይህን ሲያደርግ ዓላማው ክርስቶስ የጀመረውን ስራ ለማስፈጸም
ዛሬ የሥላሴ እንደራሴ የሆነው እግዚአብሔር መንፈስ ቅዱስ በእኛ እንዲሰራ እንወቀው። አሜን። ደግሞም ከመጀመሪያም ነገር ተነስቼ ልጽፍልህ ወደድኩ አለ ሉቃስ። ይህን ሲናገር የኢየሱስ ክርስቶስን ሥራ ሊያስቀጥል መንፈስ ቅዱስ መምጣቱን እያመለከተን ነው። እንደ ኢየሱስ መንፈስ ቅዱስ ከአብ የተላከ ነው። ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንን ብሎ እፍ አለባቸውና መንፈስ ቅዱስ ምን አሉ? ተቀበሉ። ለምን? ወንጌልን ይዘው እንዲሮጡ። ኢየሱስ የእውነት መንፈስ ነው። ስለዚህ ወገኖች የእውነት መንፈስን ልናውቀው ይገባል። ኢየሱስ ክርስቶስ ዓለምን ሰይጣንን ያሸነፈው በመንፈስ ቅዱስ ቅባት፣ ኃይል፣ ጸጋ መሆኑን ልብ እንበል። እንዲህ አለ፣ አይዟችሁን ዓለምን ምን ብየዋለሁ? አሸንፌዋለሁ። ከጾም ከጸለየ በኋላ መንፈስ ወደ የተወሰደው ነው የሚለው? ወደ በረሃ፣ ወደ ምድረ በዳ። ለምን? ማን የወሰደው? መንፈስ ቅዱስ። ስለዚህ ወገኖች ሥጋ የለበሰውን ትስጉት የሆነውን መለኮት ትስጉት የሆነውን መለኮት መለተስ የሆነውን መለኮት መለተስ ማለት ሥጋ መለኮትና ሥጋ በአንድ አካል እንደማለት ነው። በመሲህነቱ ለአገልግሎቱ ለማዘጋጀት ነበረ በመንፈስ ቅዱስ መቀባት ያስፈለገው። ስለዚህ ጌታ ኢየሱስ ክርስቶስ አገልግሎቱን ያከናወነው እኮ በተጸውዖ ስሙ ነው። ኢየሱስ በሚለው ስሙ ነው። ክርስቶስ በሚለው ስሙ አልተጠቀመም። ለምን? በክርስቶስ የተቀባ መሲህ በሚለው ማዕረጉ መጠቀም አልቻለም። ለምን? ምክንያቱም የአይሁድ ግንዛቤ ከመጣበት ከተልቆ ጋር ተቃራኒ ሆነ። መሲህ ነኝ ቢላቸው ሊያነግሱት ሞከሩ። ስለዚህ በተጸውዖ ስሙ በኢየሱስ ስም ነው ይሄንን ማዕረጉን የሰጠው። ስለዚህ ወደ መንፈስ ቅዱስ ልውሰዳችሁ። በክርስቶስ ኢየሱስ የተጀመረውን የደህንነት ሥራ ከፍጻሜ ማድረስ ነው የመንፈስ ቅዱስ ሥራ። ይኸውም እስከ ቤዛ ቀን ድረስ የመንፈስ ቅዱስ አማኞች ኢየሱስን እንዲመስሉ ጸጋን፣ ኃይልን፣ ጥበብን፣ እውቀትን የሚሰጠን እግዚአብሔር መንፈስ ቅዱስ ነው። ይህም ብቻ አይደለም። መንፈስ ቅዱስ የተሰጠን ኃጢአትን ድል እንድናደርግ ብቻ አይደለም። በዚህ በኮንትራት ዘመናችን ኢየሱስን እንድንመስል መንፈስ ቅዱስ ክርስቶስን እንዲገልጥልን ወደ እሱ እንዲያስጠጋን መጋበዝ አለብን። አማኞች በሰማይ ቢሮ አለን፣ በአብ ቀኝ አለን። እውነት ነው አይደል? ይህን የምታምኑ አዎ፣ ጌታ ይባርካችሁ። ይሄ እውነት ነው። ኢየሱስ ደግሞ በምድር ቦታ አለው፣ ስፍራ አለው። ኢየሱስ ክርስቶስ ያመኑትን ወክሎ በሰማየ ሰማያት በአባቱ ቀኝ እንዳለ ሁሉ መንፈስ ቅዱስም የሥላሴ ወኪል ቅድስት ሥላሴን ወክሎ ባንተ ውስጥ ባንቺ ውስጥ አለ። በነገራችን ላይ እግዚአብሔር መንፈስ ቅዱስ የሥላሴ እንደራሴ ነው የሚባለው። ዮሐንስ 14:23 እንዲህ አለ፣ የሚወደኝ ቢኖር ቃሌን ይጠብቃል አለ ኢየሱስ ክርስቶስ። አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ምን ማለት ነው? መንፈስ ቅዱስ አለ በውስጤ ስንል አብ፣ ወልድ፣ መንፈስ ቅዱስ በውስጣችን አለ። አንድ አምላክ መንፈስ ቅዱስ ስንል አብ፣ ወልድ፣ መንፈስ ቅዱስ በውስጣችሁ መኖሩን ልብ በሉ፣ ልብ እንበል። እንዲህ አለ አንደኛ ቆሮንቶስ 6:19 ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ አይደለምን? እንግዲህ በሥጋችሁ እግዚአብሔርን አክብሩ። ምን ማለቱ ነው? የሥላሴ መኖሪያ ነህ ማለቱ ነው። እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት አለ። እግዚአብሔር በክብሩ በምድር ቢገለጥ እውን ምድር ትችላለች? አይታሰብም። ሰማይ ዙፋኔ ምድር የእግሬ መረገጫ ናት ማለት እኔና እናንተንን የእግዚአብሔር እግሮች መረገጫ፣ በሄድንበት በወጣንበት በገባንበት ኢየሱስን መግለጥ የሚገባን የክርስቶስ እንደራሴ እነሆ
ቤተኛ። ስለዚህ ወገኖቼ እግዚአብሔር ከኛ ጋር መሆኑን የምናውቀው መንፈስ ቅዱስ ስናከብረው ነው። እንዲህ አላቸው ዮሐንስ 16 የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እናንተ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለ ወስዶ ይነግራችኋል። ለአብ ያለ ሁሉ የኔ ነው። ማን ይነግራችኋል? የእውነት መንፈስ። እውነት ማን ነው? ኢየሱስ። እግዚአብሔር መንፈስ ቅዱስ የተሰጠን ከአብ በወልድ በኩል ለሰው ተሰጠ። የክርስቶስ መንፈስ የሌለው እርሱ የእርሱ ወገን አይደለምና ሲል ወገኖቼ ቅድስት ሥላሴን ስናይ አብ ወልድ መንፈስ ቅዱስ አንድ አምላክ፣ ይህንን ክርስቲያን ማመን የግድ ይገባል፣ ማወቅም ይገባል። ዛሬ በሥላሴ የማያምኑ ሰዎች ወንጌልን እንደ ጉድ ይሰብኩታል፣ ግን በሥላሴ ያምኑ። ልዩነታችን ስለ ሥላሴ ግንዛቤ እንዲኖረን ያስፈልጋል። አንድ ሰው እንዲህ ሲል ሰማሁ፣ የሥላሴ ትምህርት አይገባኝም፣ ሥላሴ የሚል ትምህርት በመጽሐፍ ቅዱስ አልተጻፈም፣ ስለዚህ አላምንም አለ። ድፍረት ነው። ቅድስት ሥላሴን ለማወቅ ብለህ ዘመንህን ሙሉ ብታጠና አእምሮህን ታጣለህ። በዚህ አይገኝም። በሥላሴ አላምንም ብትል ደግሞ ሕይወትህን ነው የምታጣው። ስለዚህ የተሻለው ምንድን ነው? እግዚአብሔር ራሱ በመጽሐፍ ቅዱስ በሐዋርያት አስተምሮ ራሱን እንዴት ገለጠልን ብለን እንነሳ። ትምህርተ ሥላሴ ብዙ ሰዎችን እንዳያደናግር ማጤን ያለብን ልንገራችሁ። እኛ እግዚአብሔርን ፈልገን አላገኘነውም አይደል? እግዚአብሔራችን እንዲሆን መርጠንም አልሾምነውም አይደለም? ወይም ተስማምተን አምላክ አላደረግነውም። ሰማይና ምድርን የሚታየውንና የማይታየውን በቃሉ የፈጠረ እግዚአብሔር ራሱ ወደ ገለጠው ሕዝብ መጣ። የመጣው ደግሞ በስራው በግብሩ ነው። ስለዚህ ስለ እግዚአብሔር ስናስብ እንዲህ እንዲያ ስላሉን ሳይሆን እርሱ ራሱ ምን ብሎናል ብለን ከመጽሐፍ ቅዱስ እንነሳ። እርሱ ራሱን ለሰው የገለጠበትን መንገድ እንረዳ። ሥላሴ ሲባል የባህሪ አንድነትና የአካል ሶስትነት ያለው አምላክ መሆኑን ገለጠልን። ሥላሴ ስንል የባህሪ የመለኮት አንድነትና የአካል ሶስትነት ስሙን መገለጫ ነው እንጂ ሥላሴ ስላል እግዚአብሔር ማለት አይደለም። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል እኛ የምናምነው ማለት ነው በአካል በስም በግብር ሶስት፣ በመለኮት በባህሪ በህልውና በፈቃድ በአገዛዝ በመፍጠር አንድ አምላክ እናምናለን እንላለን። ዘዳግም 6:4 ሙሴ እስራኤልን ሲያስጠነቅቃቸው እንዲህ አላቸው፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ አለው። ስለዚህ የሥላሴ አካል በአስተሳሰብና በዓላማ ሁልጊዜ አንድ ቢሆንም እንኳ እያንዳንዱ አካል የራሳቸው ልዩ ግብር በማዳን ስራ ላይ እንዳላቸው ልንገነዘብ ይገባል። ለምሳሌ በመስቀል ላይ የሞቱት አብና መንፈስ ቅዱስ አይደሉም። ይህ የወልድ ልዩ ተልእኮ ነው። በሌላ አባባል አንድ ክርስቲያን እግዚአብሔር አብን በመስቀል ላይ ስለሞትክልኝ አመሰግንሃለሁ ቢለው መጽሐፍ ቅዱስ አይደለም፣ ስህተት ነው። በተመሳሳይ መንገድ መጽሐፍ ቅዱስ የክርስቲያንን ወይም ያማኝን ሕይወት የሚሞሉት አብና ወልድ አይደሉም። ይህ የመንፈስ ቅዱስ ስራ ነው፣ በማዳን ስራ። ስለዚህ በመጽሐፍ ቅዱስ አስተምሮ ትክክለኛ እንሆን ዘንድ የመንፈስ ቅዱስን ማንነትና በአማኝ ሕይወት ላይ የሚሰራውን ስራ በሚገባ ልናጤን ይገባል። ዛሬ አንዳንድ ሰዎች በመንፈስ ቅዱስ ላይ ብቻ በመመርኮዝና
ትምህርቶቻቸውን በእርሱ ላይ ብቻ የመመስረት አደጋ ላይ ይገኛሉ። ይህ በአንድ ጎኑ መልካም ነው። ያለ መንፈስ ቅዱስ በኢየሱስ ክርስቶስ በኩል የተዘጋጀልንን በረከት ስለኛ ሊሆኑ አይችሉም። እውነት ነው። የተሰጡንን በረከቶች እንድንለማመዳቸውና እንድንጠቀምባቸው የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ነገር ግን ትኩረታችንን ሙሉ በሙሉ በመንፈስ ቅዱስ ላይ ብቻ ከመሰረትን እንስታለን። ምክንያቱም ቃሉን ከማንበብና ከማጥናት እንዘናጋለን። ሚዛናችንን እንለቅና አንዳንዶቻችን ስህተት ላይ ጥሉናል። በዚህ ምትክ አይኖቻችንን ኢየሱስ ክርስቶስ ላይ አድርገን መንፈስ ቅዱስ ለአብና ለወልድ ክብርን ያመጣ ዘንድ ልንጋብዘው፣ ልንሰማው፣ ልናዳምጠው፣ ልንታዘዘው ይገባል። ይህ ሲሆን ሕይወትና የመጽሐፍ ቅዱስ ትምህርት ሙሉ በሙሉ በተስተካከለ ሚዛን ላይ ይሆናል። የእግዚአብሔር ስሞች ግብሩን ስራውን ይገልጣሉ ብለናል። ሰው እግዚአብሔርን ያወቀው በግብሩ ነው፣ በስራው ነው። በባህሪው ቢገለጥ የሰው አእምሮ ሊሸከመው ስለማይችል በባህሪው ሳይሆን በግብሩ ተገለጠልን። ብዙ ጊዜ የእግዚአብሔርን ስም ዝም ብለን ነው የምንጠራው። የእግዚአብሔርን ስም ከመጠቀም በስተቀር ምን ማለት እንደሆነ በዚያ ስሙ ራሱን የገለጠበትን ምክንያት ልብ ልንል ይገባል። ለምሳሌ እግዚአብሔር አብ አባ ተብሎ የተጠራው በልጁ ላመኑት ሁሉ ለልጆቹ ያለውን የፍቅርና አመለካከት መግለጫ መጠሪያው ነው። ኢየሱስ ሲባል ደህንነት ማለት ሲሆን በመስቀል ላይ በመሞቱ ደህንነትን ለሰዎች መስጠት ቀዳሚ ተግባሩ መሆኑን መግለጫ ስሙ ነው። መንፈስ ቅዱስ የሚለው ሶስተኛው የሥላሴ አካል መጠሪያ ሲሆን የሰው መንፈስ፣ አዳምጡኝ፣ የሰው መንፈስ የሆነው ክፍል ከስጋዊ አካሉ ተቃራኒ ሆኖ በቀረበበት ሁኔታ ለሰው መንፈስ ከእግዚአብሔር ጋር ግንኙነት ለማድረግ ችሎታ ያለው ቁሳዊ ያልሆነው ያንን ክፍል ለማደስ እግዚአብሔር መንፈስ ቅዱስ የሚጠራበት ስም ነው። ይሄ ማለት መንፈስ ቅዱስ ኢየሱስ ያድናል ብሎ አንድ ሰው ለአንድ ሰው ይናገራል። እስከ የት ድረስ? እስከ ጆሮ ድረስ ነው። የሰው ከጆሮ ያለፈ ባህሪ እንትን የለውም፣ ተልኮ የለውም፣ ወይም አቅምም የለውም። ጥናቢል ኢየሱስ ያድናል ብሎ ለመሰከረለት ሰው ይጸልያል። ወንጌል ወደ በጆሮ የተነገረውን ሰዎች ከሰው ጆሮ ተቀብሎ መንፈስ ቅዱስ ከሰው ጆሮ ተቀብሎ ወደ ልብ ጆሮ ማለት ነው፣ ወደ ልብ ወደ ውስጠኛው በኃጢአት ሞቶ የነበረውን መንፈሱን ወይም ደግሞ ከእግዚአብሔር ጋር ተቋርጦ የነበረውን ቻናል እንደገና የሚያድሰው እግዚአብሔር መንፈስ ቅዱስ ነው። ለሱ ልጆች እንሆን ዘንድ ያስቻለን እግዚአብሔር መንፈስ ቅዱስ። ይህ ማለት በነገራችሁ ላይ ክርስቶስ ኢየሱስ ከዛሬ 2018 ዓመት በፊት ነው የመጣው። የዛን ጊዜ በዚህ ጉባኤ የነበረ ሰው ይኖር ይሆን? ማን ነገረህ ታዲያ? ኢየሱስ ስለ ኃጢአት መሞቱን ማን ነገረህ? ማን ነገረን? እግዚአብሔር መንፈስ ቅዱስ እኮ ነው። ለጆሮ የተመሰከረንን ከልብ ጆሮ ተቀብሎ ከተቋርጦ የነበረውን ሲግናል እንደገና ቀጥሎ ኢየሱስ ክርስቶስ ለኃጢአት ሞቶልሃል፣ በክርስቶስ ብታምን የዘላለም ሕይወት ታገኛለህ ሲለው የሙት መንፈሳችን ተንቀሳቀሰ፣ ሕይወት አገኘና ድኛለኋል። የእግዚአብሔር መንፈስ ቅዱስ ስራ እንደዚህ ነው ወገኖች። ስለዚህ የኢየሱስ እውነተኛ ምስክር መንፈስ ቅዱስ ነው። እኛንም ምስክሮች እንሆን ዘንድ ያስቻለን እርሱ ነው። ምስክሮች ትሆናላችሁ ያለን በመንፈሱ በኩል ነው። ወንጌልን የገለጠልን የኢየሱስ ፍቅር በውስጣችን እንዲሰርጽ ያደረገ እግዚአብሔር መንፈስ ቅዱስ ነው። ይህንን ልከኛ ልባችንን ባልጩት የሆነ ድንጋችንን በእንዶሻ በሆነ ቃሉ አድቅቆ ሰው ያደረገን ከእግዚአብሔር ጋር ያስታረቀን አጽናኝ አይደለም። እውነትን የገለጠልን እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር መንፈስ ቅዱስ ስንል በውስጣችን አለ ስንል አብ ወልድ መንፈስ ቅዱስ በውስጥ እንዳለ ልብ በል።
ልብ በል እግዚአብሔር መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድን ነው የሚሰራው ቢባል እንዲያው በወፈረር ትንሹ ልንገራችሁ። በአማኝ ውስጥ ይኖራል። አሜን። በአማኝ ውስጥ ይኖራል። ማን? መንፈስ ቅዱስ። ማን? አብ ወልድ መንፈስ ቅዱስ። አጽናኝ ነው። እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ተሰጥተሃል፣ ተሰጥቶሻል። ልጅነትን ያረጋግጣል። ሮሜ 8:15 ወይም ገላትያ 4:6 አባ አባ ብለን እንጮህ ዘንድ የልጅነትን መንፈስ በውስጣችን ያስቀመጠ ማን ነው? በውስጥ ያለው ማን ነው? መንፈስ ቅዱስን አዳምጠው፣ ታዘዘው። ያን ጊዜ መከናወን ይሆንልሃል። ያን ጊዜ ስራ ይከናወንልሃል። ያን ጊዜ አምልጠህ ታስመልጣለህ። መንፈስ ቅዱስ ድካምን ያግዛል። መንፈስ ድካማችን ያግዛል። በማይነገር መቃተት ይማልድልናል። የኛ ጸሎት ብዙ አብላን ነው። እግዚአብሔር መንፈስ ቅዱስ ያንን ጸሎት ሼፕ አድርጎ ለአብ ያቀርባል። ስጦታዎችን ይሰጣል። በመንፈስ ቅዱስ ዳግመኛ ተወልደናል። በመንፈስ ቅዱስ ተጠምቀናል። በመንፈስ ቅዱስ ተሞልተናል። መንፈስን ይሙላባችሁ እንጂ በመንፈስ ቅዱስ ይቀባል። በመንፈስ ቅዱስ ይታተማል። በመንፈስ ቅዱስ ይቀደሳል። በመንፈስ ቅዱስ ይለያል። እንግዲህ ወገኖች መንፈስ ቅዱስ ደግሞ በማህበረ ምእመን እንደዚህ ምንድነው ስራው ቢባል በትንሹ እንዲህ በህብረት እንድንኖር ያደረገን የእግዚአብሔር መንፈስ ቅዱስ አብሮነት ነው። አለዛ እኮም ይሆን አይደለም። ስለዚህ በህብረት እንድንኖር ፍቅሩን ይሰጠናል። ፊልጵስዩስ 2:1-2 ቤተ ክርስቲያን አገልግሎቷን እንድትፈጽም ኃይልን ይሰጣታል። የሐዋርያት ሥራ 1:8-16-6-10 ስብከቶችን የሚባርከው እሱ ነው። ለቤተ ክርስቲያን ስጦታዎችን የሚያድለው እሱ ነው። ስለዚህ መንፈስ ቅዱስን እንወቀው። መንፈስ ቅዱስና ዓለም ስናይ በዓለም ሰዎች ከልካቸው በላይ እንዳያልፉ ኃጢአት እንዳይሰሩ ይገታል። ዘፍጥረት 6:3 ስለ ኃጢአት ይወቅሳል። እግዚአብሔር መንፈስ ቅዱስ ወቅሶን ነው ወደዚህ ያመጣ ነው። ሐሳዊ መሲህ በሙላት እንዳይሰራ አሁን ይከለክላል። ቤተ ክርስቲያን አለችና ስለዚህ ሐሳዊ መሲህ የሚገለጥበት የራሱ ጊዜ አለው። እስከዛ ግን መንፈስ ቅዱስ ይከለክላል። መንፈስ ቅዱስ ስራው ራሱን ሳይሆን ኢየሱስ ክርስቶስን ማክበር ነው። አሜን። የሚሰራው ስራ የመነጨው መገኛው ከኢየሱስ ክርስቶስ ነው። ከአብ በወልድ በኩል ለኛ ያለ ኢየሱስ ክርስቶስ እግዚአብሔርን ማወቅ እንደማይቻል ሁሉ ያለ መንፈስ ቅዱስ ክርስቶስን ማወቅ አይታሰብም። ይህን ቃል ልድገመው። ያለ ኢየሱስ ክርስቶስ እግዚአብሔርን ማወቅ እንደማይቻል ሁሉ ያለ መንፈስ ቅዱስ ኢየሱስ ክርስቶስን ማወቅ አይታሰብም። ምክንያቱም እግዚአብሔር መንፈስ ቅዱስ ሙሴ ወደ እግዚአብሔር አብ ነበር የሚሄደው። ሙሴ ኢየሱስ በሥጋ ወራቱ ደግሞ ደቀ መዛሙርቱ ወደ ኢየሱስ ነበር የሚሄዱት። በዚህ በቤተ ክርስቲያን ዘመን ደግሞ ዛሬ የምንሄደው ወደ እግዚአብሔር መንፈስ ቅዱስ ነው። ወደ እግዚአብሔር መንፈስ ቅዱስ ሄድን ማለት ደግሞ አብ ወልድ መንፈስ ቅዱስ በውስጣችን አሉ ማለት ነው። ስለዚህ ወገኖች ከዛሬ ጀምሮ ካሁን በኋላ እግዚአብሔር መንፈስ ቅዱስ እንወቀውና በሱ በሙላት እንዲሰራ ስለ ሀገራችን፣ ስለ ቤተሰቦቻችን፣ ስለ ሁሉ ባለው ችግሮች እንቆቅልሽ ይፈታ ዘንድ እግዚአብሔር ከኛ የሚጠብቀው አንድ ነገር አለ። ልንገራችሁ፣ ብዙ ጊዜ ጸልየናል፣ ነፍሳት እንዲድኑ አይደለም። እግዚአብሔር ጸሎታችንን ሰምቷል። ግን ሁኑ ያለልን ባለመሆናችን እየዘገየ ነው እና እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ የሚል በርህን እያንኳኳ ነው። በርሽን እያንኳኳ ነው። ደጁን ክፈት፣ መንፈስ ቅዱስን ታዘዝ፣ ስማ። ያን ጊዜ ለውጥ ይሆናል። ያን ጊዜ ቤተ ክርስቲያን ትገለጣለች። ያን ጊዜ ነፍሳት ይድናሉ። በነገራችን ላይ በውጭ ያሉ ህዝቦች በር ላይ ነው ያሉት ሊገቡ ቤተ ክርስቲያን ግን በሯን ዘግታለች።
አይሆንም፣ አይሆንም፣ አይሆንም። የእግዚአብሔር ሰው ራስህን መርምር። ስለዚህ መንፈስ ቅዱስ በሙላት በእኛ እንዲሰራ ቁጥር 1 እውነተኛ ንስሐ ያስፈልገናል። ቁጥር 2 ይቅርታ፣ እውነተኛ ይቅርታ ከኛ ይጠበቃል። ቁጥር 3 ቅድስና ከኛ ይጠበቃል። ቅድስና ሲባል ሰው በራሱ መቀደስ አይቻለውም። አሮጌው አዳም ማሸነፍ አይቻልም። ነገር ግን መንፈስ ቅዱስ በአንተ ውስጥ በሙላት ሲሰራ ኃጢአትን እንድትጸየፍ ያደርግሃል። ከዛ በፊት ግን አንተ ንስሐ ግባ። አሁን እንዲያው ቂም ይዘን የመጣን ስንቶች ነን? ስንቶች ነን ወገኖች? በዚህ አይዘለቅም። ዘመኑ ክፉ ነው። ዘመኑ በጉባኤ ሃሌሉያ የሚታለፍ አይደለም። ራስን በማየት ራስን በመገሰጽ ከእግዚአብሔር ጋር መስመራችንን እናስተካክል ዘንድ እግዚአብሔር መንፈስ ቅዱስ ደጋግሞ ተናግሯል። አሁንም እየተናገረ ነው። የእግዚአብሔር ሕዝብ ማስተዋልን ሲስጠን። ስለዚህ ለክርስቶስ ኢየሱስ ተለዩ፣ ለእግዚአብሔር ተቀደሱ። መቀደስ ማለት የመጀመሪያው ትርጉም ለአንድ ነገር ብቻ መሆን ማለት ነው። እግዚአብሔር ይህ የኔ ነው ካለ በክርስቶስ ኢየሱስ የተዋጀ ሕዝብ ሁሉ ስሙ። የኢየሱስ ክርስቶስ የደም ዋጋ ነን። የሌላ መሆን አንችልም። ምናልባት እንዲያው ብናጉረመርም፣ ምናልባት ከዓለም ብንወጣም ተጋግጠ ትመጣታለህ እንጂ የደም ዋጋ የተከፈለብህ ነህና ኢየሱስ አይለቅህም። ከመጋጋጥህ በፊት ራስህን አስተካክል። ስለዚህ ወገኖች እስኪ ራሳችንን ዛሬ እንመርምር። እኔ ከኔ ልጀምር፣ እናንተ አንድ አማኝ በመንፈስ ቅዱስ የሚመራ መሆኑን እንዴት እናውቃለን? እስኪ እንዴት ነው የምናውቀው? ራሳችንን እስኪ እንመርምር። በመንፈስ ቅዱስ መመራታችንን ሰዎች ያዩብናል፣ ያሳብቃል እኛነታችን። ስለዚህ በመጀመሪያ ደረጃ ባህሪያችን ነው የሚታየው። ባህሪያችን ይታያል። ባህሪ ማለት ምን ማለት ነው? የአንድን ሰው አመለካከቱን፣ አስተሳሰቡን፣ ስሜቱን፣ ምኞቱን፣ መነሻ ሀሳቡን፣ የሞራል ህይወቱንና በተለያዩ ጫናዎችና ተጽዕኖች ሲያልፍ የሚያሳየው የሚንጸባረቅበት ገጽታዎች አጠቃላይ ድምር ውጤት ባህሪ ይባላል። ይሄ ሰው በዚህ ውስጥ ሲያልፍ ምንድን ነው የሚታይበት? የመንፈስ ፍሬ ይታይበታል። ከታየ ያ ሰው በመንፈስ ቅዱስ እየተመራ ነው። ክብር ለእግዚአብሔር ይሁን። ምናልባት ከዚህ የጎደለው ነገር ካለ ራሳችንን እንይ። እግዚአብሔር ይባርካችሁ። ስለዚህ ወገኖች እንደ ድሮ በመንፈስ ቅዱስ መሞላት ማለት በልሳን መናገር፣ ጎን ያለውን ሰው መረበሽ፣ ወንበር መስበር አይደለም። 100% ለእግዚአብሔር መንፈስ ቅዱስ ራስን መስጠት ማለት ነው፣ በመንፈስ መሞላት ማለት። ስለዚህ የክርስትና ህይወት ወገኖች፣ የክርስትና ህይወት ያለ መንፈስ ቅዱስ ጸጋ፣ ምሪት፣ ኃይል አሁን እዚህ ቦታ ገንዳ የመዋኛ ገንዳ አለ እንበል። የመዋኛ ገንዳ አለ፣ ግን ውሃ የለውም። ያለ መንፈስ ቅዱስ ክርስትና ውሃ በሌለበት መዋኘት ነው። ስለዚህ መንፈስ ቅዱስ እንወቅ። መንፈስ ቅዱስ የሌለበት አገልግሎት መሬቱም ሳይታረስ ንሽ ሳይኖረው ለዘር የሚያመች ሁኔታ ሳይኖር ዘርን መርጨት ማለት ነው። ከዛ ዘር ይጠበቃል። ስለዚህ ወገኖች እግዚአብሔር መንፈስ ቅዱስን እንወቀው። አገልግሎት ማለት እኛ ለእግዚአብሔር የምንሰራው ስራ አይደለም። እኛ በቅናትም በመውደድም በተለያየ መልከት ለእግዚአብሔር የምንሰራው ስራ ሳይሆን በውስጥ ያለው መንፈስ ቅዱስ
አድርግ ያለህን ስታደርግ ስትታዘዝ እሱ ባንተ ባንቺ የሚሰራው ስራ ነው አገልግሎት ማለት። በስጋ ወራት የሩጫችን ዘመን ያብቃ። መንፈስ ቅዱስን እናዳምጥ። ሂድ ካለ መሄድ ነው። ተው ካለ መተው ነው። ውጣ ካለ መውጣት ነው። አርፈ ቁጭ በል ካለ ታዘዝ። ይሄ ነው በመንፈስ ቅዱስ መመራት ማለት፣ እግዚአብሔር አገልግሎት ማለት። ወገኖቼ ሁለተኛ ጴጥሮስ 1:4-5 ያለውን እናንብበው። እስኪ የሚያነብልኝ ሰው ላስቸግር። ስለ ክፉ ምኞት ባላካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል ልትሆኑ በእነዚያ ክብርና በጎነት የከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህም ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶች እና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እግዚአብሔር ይባርክህ። ምን ማለት ነው ይሄ? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት እኮ ነው። የክርስትና እምነት ማለት በክርስቶስ ትምህርትና በቃሉ እውቀት ላይ የተመሰረተ የእምነት መንገድ ነው፣ ጉዞ ነው እያለ ነው። የመለኮት ባህሪ ከዚህ ከክፉ ዓለም ባህሪ ጋር ተመቻችቶ መኖር ፈቃድ አይሰጥም ማለቱ ነው። ክርስትና በዘላለማዊ አመለካከት ውስጥ የመኖር እንጂ የምድራዊ ሀብት ማግኘትም ማጣትም ጋር ዝምድና የለውም። የምንፈልገውን ሳይሆን የሚያስፈልገን ይሰጠናል። ከሚያስፈልገን አይጎልብንም። የማያስፈልገን አይሰጠንም። ለምን? አባት ነውና ያልሰጠን እንዳንጠፋበት ስለሚወደን ነው። መጀመሪያ የእግዚአብሔር መንግስት ከፈለግን የሚያስፈልግ አሕዛብ ይኖራሉ አይደለም? የማያስፈልግህን አትመኝ፣ ባይሰጥህም ለበጎ ነው። ክብር ለእግዚአብሔር ይሁን። ሁለተኛው በመንፈስ ቅዱስ የሚመራ አማኝ ምልክቱ ምንድነው ነው? ቅድም ባህሪ ብለናል። አሁን ሁለተኛው ምልክት በመንፈስ ቅዱስ የምትመሩ መሆናችሁን ራሳችሁን በዚህ ቃል ፈትሹ። አንደኛ ወሰን የሌለው ውስጣዊ ሰላም፣ ውስጣዊ ደስታ። አዎ በእግዚአብሔር ታማኝነት ላይ የተመሰረተ ሁለንተናዊ ረፍት ስሜት፣ የረፍት ስሜት እንዲሁ በቃላት የማይነገር ሰላም በውስጥህ አለ፣ በውስጥሽ አለ። አካባቢው እኮ ነውጥ ነው። ዙሪያ ገባው እኮ ከባድ ነው። የሚሰማ የሚወራው ነውጥ ነው። ግን በክርስቶስ ሰላምህ ጥቅ ነው። በመንፈስ ቅዱስ ስትመራ የእግዚአብሔር ስም ብሩክ ይሁን። አዎ ይሄን ብዙዎቻችሁ እንደተለማመዳችሁ ይታወቃል። እና እግዚአብሔር ይርዳን። ስለዚህ ታመን። ችግራችን ምንድነው? መንፈስ ቅዱስ በውስጣችን ያለ መኖሩ ሳይሆን በእኛ በሙላት እንዳይሰራ ማድረጋችን ላይ ነው ችግሩ። ይህም በመሆኑ ከማያምኑት ከዓለማውያን ጋር ብዙም ልዩነት አይታይብንም። ከዚህ በኋላ ግን ራሳችንን በማየት መንገዳችን እንድናስተካክል እግዚአብሔር ይርዳን። እግዚአብሔር ይርዳን። አዎ ወገኖቼ፣ ቅድስና ሲዛባ የሚሆኑ ነገሮች ልንገራችሁ። በግልም በቤተሰብም በማህበረሰብም በምእመንም ቅድስና ሲዛባ እርም የሆነ ነገር በቤተ ክርስቲያን እንደዚህ በጉባኤ ሲሆን መንፈስ ቅዱስ ስራውን ያቆማል። እግዚአብሔር ቅዱስ አምላክ ስለሆነ ቅድስና በሌለበት እግዚአብሔር የለም። ፔሬድ። ግን እኮ አምልኮ አለ፣ ስግደት አለ፣ ዝማሬ አለ፣ እልልታው ከጣራ በላይ ነው። ግን እግዚአብሔር የለም። እኔ ብዙ የተዘናጋ ነው በዚህ ይመስለኛል። ተዘናግተናል። ስለዚህ ራሳችንን
እኒህ ወገኖች ግን ግለሰብም ቤተሰብም ማህበረሰብም ራሱን ጠብቆ ተቀድሶ ወደዚህ ጉባኤ ሲመጣ የሚሆኑ ነገሮችን ልንገራችሁ። የመንፈስ ቅዱስ አብሮነት ይሰማን። እያንዳንዳችን ነፍስ ወከፍ ሀለወቱ አብሮነቱ ይሰማናል። በዛን ጊዜ ቃሉ ይለቀቃል። ቃል ይለቀቃል። እዚህ መድረክ ላይ የሚቆመው ሰው አንደበተ ርቱዕም ይሁን እንደኔ ኮልታፋም ይሁን ብቻ ቃሉ ይለቀቃል። ወደ ሰው ልብ ውስጥ ሰርጾ ይገባል። በዛን ጊዜ ቃሉ ይለቀቃል። ነፍሳት ይድናሉ። በግል የቤተሰብም ተሐድሶ ይሆናል። የሕዝብ እንቆቅልሽ ይፈታል። ድንቅና ታምራት ይሆናል። በውጭ ያሉ ሕዝቦች ምን ይላሉ መሰለ? እግዚአብሔር ከነዚህ ከጴንጤዎች ጋር ነው ይላሉ። አሁን ይሉናል። እንደነሱስ ከሆነ ምንባል ስንቶች ነን? ስለዚህ ተመሳስሎ መኖር ያብቃ። እግዚአብሔር መጥቷል ወገኖች። እግዚአብሔር በደጅ ነው። ለዚህ ወገኖች የምንሰማው ቃል ሙዚቃ እንዳይሆንብን እንጠንቀቅ። ቃሉ እንዳይቀልብን እንጠንቀቅ። በሮሜ 2:5 ላይ እንዲህ ይላል፣ ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን በራስህ ላይ ቁጣን ታከማቻለህ። ይሄ ለአሕዛብ አይደለም፣ ለሚያምኑት ነው ወገኖች። እግዚአብሔር እኮ ጽድቁን የገለጸው በቁጣ ነው። በልጁ ላይ እኮ ቁጣው ነዶ ነው እኛን ያዳንን። ስለዚህ እግዚአብሔርን ከሚያስቆጣ ነገር እንቆጠብ። የእግዚአብሔር ቁጣ እንደ ሰው ንዴት ቶሎ የሚነሳና የሚበርድ ደግሞ አይደለም። ቁጣው ግብረ ገባዊ ነውና ሁልጊዜ ንስሐ ባልተገባ ኃጢአት ላይ በማያምኑት ላይ ቁጣው እንደነደደ ይቆያል። ስለዚህ ከዚህ ሁኔታ ለመውጣት ከወዲሁ ወደ ጸጋው ዙፋን በእምነት እንቅረብና በንስሐ በእውነተኛ ንስሐ በእውነተኛ ይቅርታ በቅድስና ወደ እግዚአብሔር እንቅረብ። ኃጢአት ማለት ወገኖች ሕግን መተላለፍ ብቻ አይደለም። ኃጢአት ማለት ሕግ ሰጪው በሕግ ሰጪው ላይ ማመጽ ማለት ነው። እንዲህ ይላል መዝሙር 97:2-3 ላይ ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሰረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹን በዙሪያው ያቃጥላል። እግዚአብሔር ጻድቅ ነው አይደል? እግዚአብሔር ደግሞ የሚባል እሳት ነው። እችን አንዷን ብቻ ንጥለና እንዲህ ጠቅላላ እንዲህ። ስለዚህ ወገኖች ራስን በማየት ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑ እንትጋ። ቁጥር ኤፌሶን 4:31 ላይ እንዲህ ይላል፣ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። ሐዋርያው ጳውሎስ ለኤፌሶን ሰዎች የተናገረው ነው። ቁጥር 32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ቂም ይዘህ የመጣሽ ራስህን ፈትሽ። ከቁጣው በፊት እየተናገረ ነው እግዚአብሔር አይዘበትበትም። በዳኑ ክርስቲያኖች በዛን ጊዜ በኤፌሶን የነበረው ያለውን ጳውሎስ እንዲህ ዘግቦልናል። በዳኑ ክርስቲያኖች ሕይወት ውስጥ የአሮጌው አዳም ባህሪ በሰፊው የተገለጠ ነበርና ነው ይህንን ያላቸው ሐዋርያው ጳውሎስ። ይህንን አይነት ኃጢአት ምን እላቸዋል? መንፈስ ቅዱስን አሳዝናችኋል ወገኖቼ። ተቆልፈን የመጣን ሳንዘጋጅ የመጣን ጉባኤውን አስረናል። አንተ ታስረ ጉባኤውን እንዳታስር ካሁን በኋላ። ስለዚህ መንፈስ ቅዱስ ኃጢአት በሚሰራ ሰው ላይ ያዝናልና እንዳናሳዝን እግዚአብሔር ይርዳን። ማቴዎስ 24:12 እስከ ያለውን እንደዚህ እናንባል። ኢየሱስ ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። ገንዘብ ለዋጮችንም የገንዘብ ለዋጮችንም ገታዎች የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። እስኪ ወደ ራሳችን እንወስደው
ወደ ራሳችን እኔ ወገኖች እግዚአብሔር ታግሶናል። ሲታገስ አይቀጣም ማለት አይደለም። በመታገሱ ከኃጢአታችን ጋር ተባብሯል ማለትም አይደለም። ጽዋው ሲሞላ ይገለጣል። ከተነሳ ደግሞ ማን በፊቱ ይቆማል? እርሱ የሚባላ እሳት ነው ወገኖች፣ ፍቅሩ እንጂ ቁጣው አይጣል ነው። የጸጋ ዘመን ነው። እውነት ነው። ጌታ ይመጣል ወገኖቼ። ጌታ ኢየሱስን እናክብረው። ክርስቶስ ኢየሱስ የሚባለው ስም ሲጠራ ፍጥረት ሁሉ ከላይ እስከታች ከሊቅ እስከ ደቂቅ እርኩሳን መናፍስት ይታሰራሉ አይደለም? ጉልበት ሁሉ ለኢየሱስ ክርስቶስ ይንበረከካል። ይህ እኮ በመጨረሻው ዘመን አይደለም፣ አሁን ጉልበት ሁሉ ለኢየሱስ ክርስቶስ ይንበረከካል። ምላስ ሁሉ ኢየሱስ ክርስቶስ ጌታ ነው ብሎ ይመሰክራል፣ ወደደም ጠላ። ታዲያ እኛ በጸጋ ዘመን እንደው በትንሹ በትልቁ የኢየሱስ ክርስቶስ ጌታን ኢየሱስን መቀለጃ እናርገው። አትቀልዱ። እግዚአብሔር ስሜን በከንቱ የሚጠራውን ከበደል አላነጻውም ይላል። ስለዚህ ይህን ስም ስንጠራ ተጠንቅቀን ይሁን ወገኖቼ፣ ባካችሁ ተጠንቀቁ። ኢየሱስ ክርስቶስ ወደ መቅደሱ መጥቷል። የሚደፋውን ደፍቶ የሚያወጣውን አውጥቶ ቤቱን ያጠራል። አሜን አሜን አሜን። እግዚአብሔር አፍቃሪ ብቻ ሳይሆን ጻድቅ ፈራጅ ነውና ከዚህ በኋላ ራሳችንን አስተካክለን እንድንወጣ እንድንገባ እግዚአብሔር ጸጋውን ያብዛልን። እንጸልይ።